በሰላም በጤና ለእርዳ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ጀናሌ ቤተሰቦች እንደት ናችሁ? ሰላም ናቸው? እኔ ደህና ነኝ አልሐምዱሊላህ። እንደው ዛሬ ዘወር ትል እንግዲህ የሰማሁትን ነገር ለማካፈል ነው የመጣሁት። ክርስቲያን ወገኖቼ ሰላም ብያለሁኝ። ዛሬ ዘወር ትል የሰማሁት ነገር ምን እንደሆነ ታውቃላችሁ? በጣም የሚያሳዝን የሚገርም ነገር እስከሆነ ድረስ ይሄ ነገር በእኛ ላይ አይድረስ ብላችሁ ብቻ ትልቁ ነገር ዱአ አድርጉ እህቶቼ፣ ወንድሞቼ። ሃናን ያው እንግዲህ ታግዲያ ተቀምጣለች ነው እየተባለ ያለው። ትክክለኛውን እናንጣ ብለው ያወጡ ቪዲዮውን ሴትየቱ የተናገረችውን ሰምታችኋል። ሴቶና እኔ የሸዋ ልጅ ብላ የተናገረችው እኛ ሸዋዎች ትላለች፣ ጠንክራኛ ሸዋዎች ትላለች። የኔ እህት ሸዋን እንትናን ብሎ ያለው ማን ነው? የኔ እህት እስቲ አላህ ሱብሓነሁ ወተዓላ በሞላ የዘረጋትን ምድር አላህ ሱብሓነሁ ወተዓላ የሚያጣጥፍ ጌታ ነው። ገባሽ? ሸዋ ላንቺ ለብቻሽ ያንቺ ፈጣሪ የዘረጋ የለም። አንድ አላህ ብቻ ነው የዘረጋው። ገባሽ? የኔ እህትዬ ይሄን አውቀሽ ደሪ። ይሄን በየትም ቦታ አውቀሽ ማደር አለብሽ። ገባሽ? እኛ ሸዋዎች ታያለሽ ጠንክረሽ ሰው ላይ የዛትሽ እኮ ነው ያለሽው። እናንተ ለግላችሁ ደግሞ ጎሳ ልታወጡ ነው እንደ ሌላው ሀገር። ሐስቢ አላህ ወኒዕመል ወኪል ላኢላሀ ኢለላህ። ለልጇ ለቀቋት። ለልጇ ታስፈልገዋለች፣ ለእናት ለአባቷ ታስፈልገዋለች። ግን እሱማ ምን እኔም ተዝቀደም ወንድሜት ይመጣል እንገራችሁ። የእሷ የደረሰው ሊደርስ ማለት ነው። አዳምጡኝ። እዚህ ላይ መስመሯን አዳምጡ። ትደውልለት የፈለገውን ይሰርበኛል፣ የፈለገውን ነገር ይናገራል ማለት ነው። እኔ ግን ሀሳቤን ይዤ እሺ ነው የምለው፣ የተናገረኝን ቢናገረኝ ማለት ነው። ተየመን ወደ ድንበር እያመጧቸው ነው። ስጠኝና ቁጥራቸውን ላናግራቸው። እሺ ላናግረው ትለው ትሳደብ በኋላ ታገር የሰጠውን ደላላ አናግሬ ሰጠኝና አገኘኋቸው። ስማኝ እኔ ወንድም አልኩት፣ አላህን አፈራም አልኩት። እኛ እኮ በዚህ ሀገር እንደሰት በዛ የጀሃነብ ነን ብሏል። ለዛ ነው እንዴ የኔ እህትዬ እንደዚህ ሽንጥሽን ይዘሽ ወንድ አፋት ዘግተሽ እንደዛ የተናገርሽው? ኧረ ያንቺን ምላስ እንዳው በዱንያ ላይ በመቀስ ጠቅ አድርጎ ይችን የተናገርሻትን ቀርቶ ለህግ ነበር ማቅረብ፣ ባስተርጓሚ ማለት ነው። ገባሽ? ቀልቶ እንዲለቅሽ ነበር ማድረግ። ዝም በል ብለሽ እኮ አፋት ዘጋሽ። ደግሞ አንቺን ምላስ ኑሮሽ ሚሚንታም ግን ልጅቷ አለች፣ በሀቅ አለች። ወቂ ገባሽ? የኖረ የበሰበሰ ሬሳ የሃናን ነው ብላችሁ ባታወጡ ህዝብ ያውቀዋል፣ ህዝብ ያውቃል። ገባሽ? የስንት ዓመት ሬሳ ልታወጡ ነው? እንዳለው ይሄኛው ልጅ ሰይድ ማን ነው የሚባለው? ሌላኛው ልጅ ሳውዲ አረቢያ ሆኖ ለእሷ ቆሞ የሚናገረው ልጅ ማለት ነው። ሰው የከተተው ጥርሷንም አውጥቶ መስጠት ይችላል፣ ጠጉሯንም በጭቆ መስጠት ይችላል። ናሙና በዝህ ነው። ኧረ እባክሽ በሰዓቱ ትትሞት ትክክለኛ ሬሳዋ የእሷ የት ነው? የዛሬ ስንት ዓመት ሬሳ የደረቀ ሬሳ ምንነቱ የማይለይ ሬሳ መታችሁ አሁን ይችና ብላችሁ ብትሉ ማንም ያምናል? ወላሂ ሐሰት ነው አለች ልጅቱ። ትክክለኛለች። አሁንም አለች፣ ቅድምም አለች። ሰው ከእናንተ ጋር ሌቱንም ቀኑንም ሊለፈልፍ አይችልም። እናንተ በቲክቶክ ላይ ያቀረባችሁ ሰዎች ለህግ አካል ብታቀርቡ በጣም ጥሩ ነው። ይሄንን ነገር ይሄ ልጅ እነዚህ
ስለነዛ ስለ ሰዎች ተወካይ ነን ብለው ላናገሩ ሰዎች ወላሂ እስር ቤት ገብተው አንገታቸው መቀላት አለበት። ያም ደግሞ ባለበት ሀገር ላይ በአንድ ቀላሃ መሳት አለባችሁ። እሱ ብሎ አጋች፣ እሱ ብሎ ይሄን አድራጊ ማን በሆነ ነው? ማን በሆነ ነው? ምን ባደረገች? ምን በሰራች? ምን ባጠፋች? እንደ ማንኛውም ሰው ህጋዊ ሆኜ ልጅን አሳድጋለሁ ብላ በለፋች ገንዘቧን ሰጥታ ይሄ ነገር ትደርስባት። እሱ እኮ ተናግራለች። እቺ ማንራየዋ የሚሏት ያው አንድ አካባቢ ስለሆን መናገር አልፈልግም እንጂ ብዙ የምናገረዋለሁ ብላለች። እሷም የደረሰባት ነገር ነበር ማለት ነው። አለች፣ ትክክለኛ አለች ማለት ነው። ገባ አለች። ዳርዳር የሌለው ውሸት አውራ፣ ዳርዳር የሌለው ውሸት አውራ። ትክክለኛ ይሄ ሳዑዲ አረቢያ ሆኖ የተናገረ ልጅ እሱና እሱ ብቻ ነው የእናንተን ትክክለኛ መስመር የያዘው ማለት ነው። ሌላው ወልባ ከንቱ ነው። አለች ልጅቱ ስላለች ግን ማቅረብ አትፈልጉም፣ መስጠት አትፈልጉም። ቂም በቀል አለባችሁ ማለት ነው። አየህ። ስለዚህ እባካችሁ የዚችን የልጅ ነፍስ ባየጠሪቅ ብላችሁ ለህግ አቅርባችሁ እንድትተርፍ ብታደርጓት፣ ለህግ አካል አቅርባችሁ የነፍስ እንላለን ወገኖች። ይዋ እኔ ትናንትና ማታ ዝም ብዬ ቲክቶክ ላይ ገብቼ ዘወር ትል የሚናገሩትን ሰምቼ ነው። ግን ሴቷ ይሄ ለእሷ የደረሰ ነገር ላንቺ የሚድረስ ወይ በልጆችሽ ወለ በራስሽ ነሰብ ላይ አላህ ያድርስብሽ። በራስሽ ነሰብ ላይ ልጆችን አሳድግ ብላ እንጂ እሷ የሚወጣችው ሙቼ እንደ ማንኛውም ሰው ያኔ አላቅም። ብቻ ብዙ ነገር አለ ወገን። ወላሂ በጣም የሚከብድ የሚያሳዝን ነገር አለ ማለት ነው። እና በጣም ይከብዳል። የዚች ልጅ ነገር፣ የዚች ልጅ ሩህ፣ የዚች ልጅ ነፍስ፣ የዚች ልጅ እንትን አላህ ሂዳ ሰጥቷችሁ በሰላም ወጥታ ምን ሰማ አላህ ያድርገን። እኔ ሌላ ነገር የምለው የለኝም ማለት ነው። አላህ በሰላም ለቤተሰቦቿ አላህ ያብቃት፣ ለልጆቿ አላህ ያብቃት። በቃ ሌላው ዝም ብሎ ትርፍ ንግግር ነው። ገባችሁ? የኛ በሻ እንደሆነ ለፍልፎም አውርቶም አይጠግብምና አላህ ይድረስላት። አላህ ኸይር ነገር ይሻላት። በቃ በጣም የምከብዱ ናችሁ፣ ግን ለምኑም ለምናምኑም ለሁሉም ነገር በጣም የምከብዱ ሰዎች ናችሁ። በጣም ተሚባለው በላይ ወላሂ እኔ ተሚባለው በላይ ነው የከበዳችሁኝ። ሴቲቱ እንደዛ ብላ ትትሳደብ ወላሂ አፏን ነበር ማስለጎም እንጂ ይችል ለጉሞ ወላሂ ላምበጤላ ለእርዳ